ዛሬ የምናወራው ስለ ፎሬክስ ነው። ፎሬክስ ምንድን ነው? ፎሬክስ ለመጀመር ምን ያስፈልገናል? ከዛ በፊት ፎሬክስ ሲባል ሰምታችሁ ሊሆን ይችላል። ኢትዮጵያ ውስጥ ፎሬክስ መባል የጀመረው የሆነ ጊዜ ላይ ቲክቶክ ላይ ስለ ፎሬክስ ሲወራ ምናምን ሰምታችሁ ሊሆን ይችላል። ግን ፎሬክስ ምን እንደሆነ አታውቁም። አብዛኛው ሰዎች ስለ ፎሬክስ ሲጠየቁ ፎሬክስ ቁማር ነው የሚመስላቸው። የሆነ ፕላትፎርም ላይ ገብቶ አርሴናል ያሸንፋል፣ ዩናይትድ ያሸንፋል ብሎ በማያሰብ የሆነ ብር የሚበሉ አይነት ይመስላቸዋል። ግን ፎሬክስ እንደዛ አይደለም። ፎሬክስ ማለት ከፋይናንሻል ማርኬት ውስጥ በጣም ትልቁ ማርኬት ሆኖ ቢያንስ በ200 ዓመት የቆየ ማርኬት ነው። እንዳይሰላችሁ ኢትዮጵያ ውስጥ ነው አዲስ ነገር የሆነው እንጂ ውጭ ሀገር ብትሄዱ ፎሬክስ ማለት በቃ በጣም የቆየ ማርኬት ነው ማለት ነው። ስለዚህ ፎሬክስ ለመጀመር ምን ያስፈልጋል፣ ፎሬክስ ማለት ምን ማለት ነው የሚለውን ዲቴል እነግራችኋለሁ ማለት ነው። ፎሬክስ ማለት ከሁለት ቃላት የመጣ ሲሆን እሱም ፎረን እና ኤክስቼንጅ ከሚለው ቃል የመጣ ነው። ፎረን ማለት የውጭ ሲሆን ኤክስቼንጅ ማለት ደግሞ ምንዛሬ ማለት ነው። የውጭ ገንዘብ ምንዛሬ ማለት ነው። ለምሳሌ የውጭ ሀገር ብር ይዛችሁ የሆነ ካፌ ገባችሁ እንበል። እዛ ካፌ ውስጥ ከገባችሁ በኋላ የሆነ ነገር ብታዙ በዛ ብር የሆነ ለምሳሌ በዶላር ከፍላችሁ መውጣት ትችላላችሁ። ኢትዮጵያ ውስጥ ይሰራል? አይሰራም። ስለዚህ ምን ማድረግ አለባችሁ? የሆነ ባንክ ገብታችሁ ያን ብር ኤክስቼንጅ ማድረግ አለባችሁ፣ ወደ ኢትዮጵያ ብር መቀየር አለባችሁ ማለት ነው። ያ ምንድነው የሚባለው? ፎሬክስ ነው የሚባለው ማለት ነው። እና ፎሬክስ ደግሞ በአይሲቲ ኮንሰፕት ሲሆን ለምሳሌ ነጋዴ ናችሁ፣ የሆነ ሀገር መሄድ ፈለጋችሁ እንበል። ዶላር ያስፈልጋችኋል። እዚሁ ተቀመጣችሁ ፎሬክስ ማርኬት ላይ በመግባት የምትፈልጉትን ነገር መግዛት ትችላላችሁ። ካላችሁ ደግሞ መሸጥ ትችላላችሁ። ስለዚህ እንዴት ነው የምንገባው፣ እንዴት ነው የምንገዛው፣ ወይም እንዴት ትሬድ እናደርጋለን የሚለው እንዳልኳችሁ እውቀት ያስፈልገዋል። እውቀት ስላችሁ ብዙ ሰዎች አይታችሁ ከሆነ ቲክቶክ ላይ ምናምን ነገር በትንሹ 6 ወር ያስፈልገዋል ሲሉ ሰምታችሁ ሊሆን ይችላል። እሱ እውነት ነው። ምክንያቱም እዚህ ተቀምጣችሁ የሌላ ሀገር ብር ትሬድ ስታደርጉ እንደቀነሰ እንደወረደ ወይም ደግሞ እንደሚጨምር ማታውቁ ከሆነ ያው ኪሳራ ነው የሚያጋጥማችሁ ማለት ነው። ይሄ እንዳያጋጥማችሁ ግዴታ ምን ማድረግ አለባችሁ? ቢያንስ እውቀቱን ይዛችሁ ብትገቡ በጣም ጥሩ ነው ማለት ነው። ተመራጭ ነው። ፎሬክስ ላይ እንዴት አንድ ሀገር ተቀምጠን የሌላን ሀገር ከሌላ ሰው ጋር እንዴት ትሬድ እናደርጋለን የሚለው ከሆነ እሱ ያው እያወቃችሁ ስትመጡ እየቀለላችሁ ይመጣል። የሆነ ጥናት እያደረጋችሁ ስትመጡት እየቀለለ። ለዛም ነው ይሆናላ ትምህርቱ ይቀድማል እምላችሁ ለዛ ነው። ያው ሰምታችሁ አይታችሁ ከሆነ ሰሞኑን ሶሻል ሚዲያ ላይ በጣም የሆነ ዝንጥ ያለ መኪና ሲነዱ ወጣቶች ዝንጥ ያለ አገር ሲሄዱ የፈለጉትን ነገር ሲያደርጉ አይታችሁ ሊሆን ይችላል። እሱ ነገር በነገራችን ላይ እውነት ነው። እነሱ ጋር እንግዲህ ጊዜያቸውን ታይማቸውን ሳተው ነው ጋር እንግዲህ እዚህ ደረጃ ላይ ደረሱት። እናንተም በነገራችን ላይ መድረስ ትችላላችሁ። ግን ያው እውቀቱ ዲቴል ያስፈልጋችኋል የሚለው ነው። ስለዚህ ያው ስለ ፎሬክስ በደንብ አውቃችሁ ከገባችሁ እንዳልኳችሁ በአጭር ጊዜ ውስጥ በ1 ዓመት በ2 ዓመት ውስጥ እድሜያችሁ ልክ ለፍታችሁ ያላገኛችሁትን ታገኛላችሁ በዚህ ማርኬት ማለት ነው። ግን እንዳልኳችሁ እውቀት ወሳኝ ነገር ነው። ለፎሬክስ በጣም እውቀት ወሳኝ ነገር ነው ማለት ነው። ስለዚህ አሁን ላይ አይታችሁ ከሆነ ኢትዮጵያ ውስጥ በጣም ብዙ ልጆች ዩቲዩብ ላይ ስለ ፎሬክስ ሲያስተምሩ አይታችሁ ሊሆን ይችላል። ስለ ፎሬክስ ሲያወሩ አይታችሁ ሊሆን ይችላል። ያው በእርግጥ ለምሳሌ እነ ኤቢ ማርሻል፣ ኤክስ ስናይፐር ምናምን የመሳሰሉት አሁን ለምሳሌ ብታያችሁ ስለ ፎሬክስ ነው የተለወጥ ነው። ይሄን አመት ፈጅቶብናል፣ ደግሞ ላይፋቸውን ስታዩት እድሜያቸውን ልክ እንኳን ሰርተው የማያገኙት በዚህ ማርኬት ሆነ በ1 ዓመት በ2 ዓመት ውስጥ ህይወታቸውን ለውጠው የፈለጉት ሀገር ሲሄዱ ምናምን አይታችሁ ሊሆን ይችላል። ስለዚህ እናንተም እንደነሱ ለመኖር ምናምን ድሪም ይኖራችኋል፣ የሆነ ህልም ይኖራችኋል። ህልማችሁ ላይ ለማሳካት ግዴታ እኔ የምመክራችሁ ነገር በጣም ብዙ ኢትዮጵያ ውስጥ በጣም ፎሬክስ ላይ ብዙም
አልጀምሩም። በቃ ብዙ ልጆች ብዙም የሚሰራ ሰው የለም። ፎሬክስ ላይ ብትሰሩ በጣም ጥሩ ነገር ነው። ለምሳሌ ኢትዮጵያ ውስጥ ነው እንጂ አዲስ ነገር የሆነው ውጭ ሀገር ብትሄዱ ወጣቶች ትሬድ እያደረጉ ምናምን ልታዩ ትችላላችሁ ማለት ነው። ኢትዮጵያ ውስጥ ላለ ሰው ግን ስትነግሩት ስለ ፎሬክስ ማለት ነው የሆነ ቻርት ላይ ገብታችሁ ባይ ወይም ሴል በማለት የሆነ ብር የሚገኝ አይነት ነገር ነው የሚመስለው እና አንዳንድ ሰው ደግሞ የሆነ አያምናችሁም ስላችሁ ይሆናል እንደዚህም ብር መገኘት ይችላል የሚለውን ነገር አያምንም። እሱን ተውትና በኦንላይን ብር እንደሚገኝ ራሱ እስካሁን ድረስ ያላመነ ሰው አለ፣ የሆነ ያልተዋጠለት ማለት ነው። ለምሳሌ አይታችሁ ከሆነ ቲክቶክ ላይ ምናምን ነገር ብር እንደዚህ ያገኛሉ ላይፍን በመግባት በተለያየ ነገር ማለት ነው። ግን እሱን አሁን እንደዚህ እኮ ይገኛል ብላችሁ ለብዙ ሰው ብትነግሩት ማለት ነው የሆነ ውሸት ነው የሚመስላችሁ። ኧረ ዝም ብሎ ውሸት ነው ምናምን ነገር ነው የሚላችሁ ማለት ነው። ምንድነው ያው አንደኛ ከእውቀት አንፃር ነው፣ ያው አይፈረድም፣ ከእውቀት አንፃር ነው። ሁለተኛ ያው እንዳልኳችሁ ያው ስለ ፎሬክስ እሱን ተውትና ቲክቶክ ላይ እንኳን እንደዚህ ብር ይገኛል ብላችሁ ስትነግሩት እንኳን የሆነ ያላመናችሁ ሰውዬ አሁን ዩቲዩብ ላይ ገብታችሁ ስለ ፎሬክስ ብትነግሩት የሚያምናችሁ ይመስላችኋል? አያምናችሁም። ስለዚህ ምን ለማለት ፈልጌ ነው መሰላችሁ ያው ፎሬክስ ያው ጀምሩ። ከመጀመራችሁ በፊት ግን የሆነ እውቀቱ እንድትል አውቃችሁ ብትገቡ ጥሩ ነው። ያው እውቀቱን አውቃችሁ ብትገቡ ጥሩ ነው። ያው ብዙ ሰዎች እንደሚሉት ያው 6 ወር እስከ ዓመት ምናምን ትባላላችሁ ምናምን ነገር እውቀቱን ለማወቅ ማለት ነው። በየፕላትፎርሙ ብትገቡ አሁን ደግሞ ሶሻል ሚዲያ ደስ የሚለው ነገር ፎሬክስ ብላችሁ ሰርች ብታደርጉ ብዙ ወጣቶች የሰሩበት ማለት ነው። ስለዚህ አሁን ላይ ደስ የሚለው ነገር የፈለጋችሁትን ሰርች አድርጋችሁ አጣጥሙ፣ ዩቲዩብ ላይ ማለት ነው። የፈለጋችሁትን ነገር ሰርች አድርጋችሁ አጣጥሙ፣ ብዙ ወጣቶች እየሰሩበት ስለሚገኙ ማለት ነው። ስለዚህ ያው ይሄን ነገር ተጠቀሙበት፣ እንደ ድል አይታችሁ ብትጠቀሙበት በጣም ትልቅ ነገር ነው። ያው ብዙ ወጣቶች ያው እንዳልኳችሁ ምንም የማይዋጥላቸው ነገር ስለሆነ ያው እናንተ ደግሞ ይህን እድል ብትጠቀሙ ጥሩ ነው። ለምሳሌ ዩቲዩብ ላይ ብር እንደሚሰራ ስንታችሁ ታውቃላችሁ? ቲክቶክ ላይ ብር እንደሚሰራ ስንታችሁ ታውቃላችሁ? ያው በጣም ቀላል ነገር እኮ ነው። ምንም እውቀት የማይጠይቅ ነገር ማለት ነው። ምንም እውቀት የማይጠይቅ ነገር። ስለዚህ ያው ላይፋችሁን መቀየር ትችላላችሁ። ከትንሽ ጊዜ በኋላ ምን አለ ዳንኤል ብሎ ፖሊ ላይ ምናምን ስታዩ የሆነ ዝንጥ ያለ ቤት፣ ይሄ ቤት የማን ነው ምናምን ነገር ስትባሉ የቲክቶከር ነው ምናምን ነገር የሚል የሆነ ቪዲዮ አይታችሁ ሊሆን ይችላል። እሱ ነገር እውነት ነው በነገራችን ላይ። ለማንኛውም ይመቻችሁ። ዳንኤል ነኝ። ሰብስክራይብ፣ ላይክ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ቻው።